እሺ ውድ ተማሪዎች እንደምንሰነበታችሁ። በዛሬው ርዕሳችን 5 ዩናይትድ ኔሽንስ ኦርጋናይዜሽን ይሆናል። ባለፈው ቻፕተር 5 ወርልድ ዋር ኮንሲኩዌንስስ አይተን በዛም ቱ ሪቫይዝ ሰም ፖይንትስ the second world war brought many social, economic and political effects. A case in point, it claimed the lives of many peoples. It led to the collapse of the European economy, and it served as a catalyst for major changes in the world, such as it led to the redrawing of the European border. Communists take power in different parts of the world, such as in Korea and China. The creation of Israel, the division of Germany into West Germany and East Germany, particularly the control of Germany by four powers, namely Britain, France, Russia and America. As well, this Second World War leads to the emergence of bipolar power, or the emergence of two superpowers in the world, namely Russia and America. In addition, the Second World War leads to the formation of an international peacekeeping organization known as United Nations organizations in place of the former League of Nations. And during the course of the Second World War, two important conferences were held by the big three, namely Britain, Russia and America. Such conferences were known as the Yalta Conference and the Potsdam Conference. Both were held in 1945. And these conferences demanded the end of the war, and they made some pieces and raised the issue of forming United Nations organizations. So these are some of the points that we touched previously. Now this is the second part of chapter 5, entitled the United Nations Organizations, or UNO. So to begin with, the United Nations organization was established in April 1945 at the conference known as ፍራንሲስኮ ኮንፈረንስ። እንግዲህ ዩናይትድ ኔሽን ለመመስረት የተለያዩ ጉባኤዎች ተካሂደዋል ከ1945 ዓ.ም በፊት። ላብነት የኤልታ ኮንፈረንስን፣ ፖስትዳም ኮንፈረንስን፣ አትላንቲክ ኮንፈረንስን፣ ሌሎችን ጉባኤዎች መጥቀስ ይቻላል። የሆነ ሆኖ ግን ይሄ ዩናይትድ ኔሽን የተመሰረተው ሳን ፍራንሲስኮ ላይ በተካሄደው ጉባኤ ነው። አፕሪል 1945 ዓ.ም ሳን ፍራንሲስኮ አሜሪካን ሀገር የሚገኝ ቦታ ነው። እዛ ላይ 50 የሚሆኑ ሀገራት ይሄን ዩናይትድ ኔሽን መመስረት እንዳለበት ቻርተሩን አጽድቀዋል። ሶ ዩናይትድ ኔሽን was formally formed or established at the San Francisco conference in 1945. It's based on the sovereign equality of its members. ዩናይትድ ኔሽን እንግዲህ በዋናነት በሀገራት ሉዓላዊ እኩልነት ላይ የተመሰረተ ነው። እኩልነት ዋና የዩናይትድ ኔሽን መርህ ነው። የትኛውም ትልቅም ሆነ ታናሽ ሀገር አንድ ተወካይ ይኖረዋል። ይህም ሁሉም ሀገር እኩል መሆኑን አሹር የሚያደርግ ሀሳብ ነው ማለት ነው። ቤዚክሊ ዩናይትድ ኔሽን ዳዝ ኖት ኢንተርቪን ኢን ዘ ኢንተርናል አፌርስ ኦፍ ዘ ስቴትስ። ሌላኛው ወርኪንግ ፕሪንሲፕሉ ምንድን ነው? ዩናይትድ ኔሽን በሀገራት የውስጥ ጉዳይ ጣልቃ አይገባም። ኢት ዳዝ ኖት ኢንተርቪን ኢን ዘ ኢንተርናል አፌርስ ኦፍ ዘ ስቴትስ። በዋናነት ዩናይትድ ኔሽን የተመሰረተው it was established with the aims of maintaining peace and security. This was assumed to be the primary aims or objectives of the United Nations. ዩናይትድ ኔሽን ዋና ተቀዳሚ ኤሙ አላማው በዓለም ላይ ሰላምና ጸጥታን ማስከበር ነው። ሜንቴኒንግ ፒስ ኤንድ ሴኪዩሪቲ ነው። በእርግጥ ከዚህ በተጨማሪ ደግሞ ዲቨሎፒንግ ፍሬንድሊ ሪሌሽንስ አመንግ ኔሽንስ፣ በሀገራት መካከል ወዳጅነት እንዲመሰረት ሀገራት
እርስ በራሳቸው እንዲቀራረቡ የማድረግ ተልዕኮ አለው፣ ኦብጀክቲቭ አለው። አቺቪንግ ኢንተርናሽናል ኮኦፕሬሽን ኢን ሶልቪንግ ፕሮብለምስ የዓለም አቀፍ ሀገራት የተለያዩ ችግሮችን ለምሳሌ ሶሻል ፕሮብለሞችን፣ ኢኮኖሚክ ፕሮብለሞችን፣ ፖለቲካል ፕሮብለሞችን ሶልቭ ለማድረግ እንዲተባበሩ ለማስቻልም እንደዚሁ ዋና ኦብጀክቲቭ አድርጎ የተቋቋመ ኦርጋናይዜሽን ነው ይሄ ዩናይትድ ኔሽንስ ኦርጋናይዜሽንስ። ኢትስ ሜምበር ስቴትስ ፕሌጅድ ቱ ፉልፊል ዘ ኦብሊጌሽንስ ቱ እንግዲህ የዩናይትድ ኔሽንስ አባል የሆነ የትኛውም ሀገር ሁሉ ኦብሊጌሽኖቹን ምን ናቸው ስንል አንደኛ ሴትል ኢንተርናሽናል ዲስፒዩትስ ባይ ፒስፉል ሚንስ ግጭቶችን በሰላማዊ መንገድ የመፍታት ኦብሊጌሽን አላቸው። ሪፍሬን ፍሮም ዘ ትሬት ኦር ዩዝ ኦፍ ፎርስ የትኛውም አባል ሀገር ኃይልን በመጠቀም ሰላምን ሊያመጣ አይችልም። ሆኖ ኃይል መጠቀም አይችልም። ኃይል መጠቀም ክልክል ነው። በመነጋገር በሰላማዊ መንገድ ነው ግጭቶች የሚፈቱት በዚህ በዩናይትድ ኔሽንስ መርህ መሰረት። ዩናይትድ ኔሽን በዋናነት መቀመጫው ኒውዮርክ ነው። ኢትስ ሄድኳርተር ማለት መቀመጫ ማለት ነው። ኒውዮርክ ነው፣ አሜሪካ ኒውዮርክ ነው ዋናው መቀመጫ። ይሄ የዩናይትድ ኔሽን ኦርጋናይዜሽን ስትራክቸሩ ምን ይመስላል፣ አወቃቅሩ ምን ይመስላል ስንል በዋናነት 6 ኦርጋኖች አሉት ዩናይትድ ኔሽንስ ኦርጋናይዜሽንስ። አንደኛውና የመጀመሪያው ኦርጋን የሚባለው ጀነራል አሴምብሊ ነው። ጠቅላላ ምክር ቤት ልንለው እንችላለን። ይሄ ጠቅላላ ምክር ቤቱ አንዱ ወሳኙ የዩናይትድ ኔሽን ኦርጋን ነው። ኢትስ ዋን ኦፍ ዘ ሜን ኦርጋንስ ኦፍ ዘ ዩናይትድ ኔሽንስ ኦርጋናይዜሽንስ። በዋናነት ይሄ ኦርጋን ኢት ሪፕሬዘንት ኦል ሜምበር ስቴትስ ሁሉንም አባል ሀገራት ይወክላል። ወይም ደግሞ ሁሉም አባል ሀገራት በዚህ በጀነራል አሴምብሊው አንዳንድ መቀመጫ ይኖራቸዋል ማለት ነው። ኢት ሃዝ ሌስ ፓወር ዛን ሴኩሪቲ ካውንስል ምንም እንኳን ወሳኝ የዩናይትድ ኔሽን ወሳኝ ኦርጋን ቢሆንም ከሴኩሪቲ ካውንስሉ ከጸጥታው ምክር ቤት ግን ያነሰ ፓወር አለው ይሄ ጀነራል አሴምብሊ እና በዋናነት ኢት አፖይንትስ ስታንዲንግ ኤንድ ቴምፖራሪ ኮሚቴ ቋሚ ኮሚቴዎችና ጊዜያዊ ኮሚቴዎችን አፖይንት የማድረግ ሪስፖንሲቢሊቲ አለው ይሄ ጀነራል አሴምብሊ። ለምሳሌ ምን አይነት ኮሚቴዎችን እንደ ዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም ዩኤንዲፒ፣ ዩናይትድ ኔሽንስ ቺልድረንስ ፈንድ ዩኒሴፍ የመሳሰሉ ኮሚቴዎችን የማዋቀር ሪስፖንሲቢሊቲ አለው ማለት ነው። ሁለተኛውና ወሳኙ የዩናይትድ ኔሽን ኦርጋን ደግሞ ሴኩሪቲ ካውንሲል ይባላል። በአማርኛ የጸጥታው ምክር ቤት የሚባለው ነው። በዋናነት የድርጅቱን ዋና ተግባር የሚሰራው ይሄ ሴኩሪቲ ካውንሲሉ ነው። እንዲህ የድርጅቱ ዋና ተግባሩ ኤሙ ምንድነው? ሜንቴኒንግ ፒስ ኤንድ ሴኩሪቲ ነው። ይሄን ተግባር ደግሞ ዋናነት የሚሰራው ይሄ ሴኩሪቲ ካውንስሉ ነው። ሶ ሴኩሪቲ ካውንስል ኢዝ ቤዚክሊ ሪስፖንሲብል ፎር ሜንቴኒንግ ፒስ ኤንድ ሴኩሪቲ። ይሄ ሴኩሪቲ ካውንስሉ ሁለት አይነት ሜምበሮች አሉት። አንደኛው ፐርማነንት ሜምበርስ የሚባሉት ናቸው። ሁለተኛው ደግሞ ነን ፐርማነንት ሜምበርስ አሉ። 5 ፐርማነንት ሜምበር እና 10 የሚሆኑ ነን ፐርማነንት ሜምበሮች አሉት። 5ቱ ፐርማነንት ሜምበሮች እነማን ናቸው የሚለውን ያዙ። አንደኛ ዩኤስኤ፣ ሁለተኛ ዩኤስኤስአር፣ ሶስተኛ ብሪቴን፣ አራተኛ ፍራንስ እና አምስተኛ ቻይና። እነዚህ የሴኩሪቲ ካውንስል ፐርማነንት ሜምበር ይባላሉ። የማይቀየሩና ቋሚ አባላት ናቸው። እነዚህ በየ2 ዓመቱ ደግሞ የሚቀየሩ ነን ፐርማነንት ሜምበሮች እንደዚሁ 10 ሀገራት ይመረጣሉ። እነዚህ በየ2 ዓመቱ ይመረጣሉ። እዚህ ጋር የሴኩሪቲ ካውንስል ፐርማነንት ሜምበሮች they had veto power አላቸው። ቬቶ ፓወር ማለት the right to reverse the decisions that the majority passed ማጆሪቲው ያሳለፈውን ውሳኔ ዲሳይድ የማድረግ የመቀልበስ ምናልባትም 99% የሚሆነው አባል ሀገራት የተስማሙበትን ውሳኔ አንዷ ፐርማነንት ሜምበር ካልተስማማችበት ያንን ውሳኔ ማክሸፍ ትችላለች። ይሄ ፓወር ይሄ ራይት ምን ይባላል? ቬቶ ፓወር ይባላል። በአማርኛ ድምፅን በድምፅ የመሻር መብት እንደማለት ነው። ወደ ሶስተኛው ኦርጋን ስንመጣ ኢኮኖሚክ ኤንድ ሶሻል ካውንስል ይሰኛል። የኢኮኖሚና የማህበራዊ ምክር ቤት የሚባለው ነው። ይሄ ደግሞ በዋናነት it concerns with the problems of developing nations
የታዳጊ ሀገራትን ማህበራዊና ኢኮኖሚያዊ ችግሮች ሶልቭ የማድረግ ዋና ተልዕኮ ነው ያለው። በተጨማሪም ኢት ኮኦርዲኔትስ ዘ ኢኮኖሚክ ኤንድ ሶሻል አክቲቪቲስ ኦፍ ዘ ዩናይትድ ኔሽን የዩናይትድ ኔሽንን የኢኮኖሚክ እና ሶሻል አክቲቪቲዎች የማህበራዊና ኢኮኖሚያዊ እንቅስቃሴዎች ኮኦርዲኔት የማድረግ የማስተባበር የስፔሻላይዝድ ኤጀንሲስ የሚባሉትን የዩናይትድ ኔሽን ኦርጋኖች ተግባራት የማሳለጥ ለምሳሌ ስፔሻላይዝድ ኤጀንሲስ የሚባሉ በዩናይትድ ኔሽን ኦርጋናይዜሽን ወርልድ ሄልዝ ኦርጋናይዜሽን የዓለም ጤና ድርጅት ዩናይትድ ኔሽንስ ኤጁኬሽን ሳይንቲፊክ ኤንድ ካልቸራል ኦርጋናይዜሽን የዓለም የትምህርት የሳይንስና የባህል ድርጅት የሚባለው የዓለም የእርሻ ድርጅት የሚባለው ፋኦ የዓለም የሰራተኛው ድርጅት የሚባለው ILO እነዚህ ሁሉ ስፔሻላይዝድ ኤጀንሲስ ይባላሉ። እነዚህን ስፔሻላይዝድ ኤጀንሲዎችን ኮኦርዲኔት የማድረግ ፋሲሊቴት የማድረግ ተግባር የሚሰራው ይሄ ሶሻል ኤንድ ኢኮኖሚክ ካውንስል የሚባለው የዩናይትድ ኔሽን ኦርጋን ነው ማለት ነው። አራተኛው ትረስትሺፕ ካውንስል የሞግዚት ምክር ቤት የሞግዚት አስተዳደር ምክር ቤት ልንለው እንችላለን። ይሄ ደግሞ በዋናነት it was responsible for the supervision of territories that were under the international trusteeship system በሞግዚት አስተዳደር ስር የነበሩ ግዛቶችን ሱፐርቫይዝ የማድረግ የመቆጣጠር ሪስፖንሲቢሊቲ የነበረው ኦርጋን ነው። እንግዲህ በፊት በቅኝ ግዛት ስር የነበሩ ሀገራት ነፃነታቸውን እንዲያገኙ ሙሉ ነፃነታቸውን እንዲያገኙ የማድረግ ተልዕኮ ነው ያለው። so it was responsible for helping colonies to achieve independence በቅኝ ግዛት ስር የነበሩ ሀገራት ነፃነታቸውን እንዲያገኙ ሪስፖንሲቢሊቲ የነበረው ይሄ ኦርጋን ነው ማለት ነው። አምስተኛው በመሰረቱ ይሄ ትረስትሺፕ ካውንስል በአሁኑ ወቅት ፋንክሽናል አይደለም። ምክንያቱም በአሁኑ ወቅት በቅኝ ግዛት ስር ያለ ሀገር የለም። ሁሉም ሀገራት ነፃነታቸውን ስላገኙ ይሄ ኦርጋን ፋንክሽናል አይደለም። ለይስሙላ ግን ያው አለ ስሙ ኤግዚስት ያደርጋል። አምስተኛው ኦርጋን ኢንተርናሽናል ኮርት ኦፍ ጀስቲስ ነው። ይሄ ደግሞ የዓለም አቀፍ ፍርድ ቤት የሚባለው ነው። ይሄ በዋናነት ኢትስ ኮንሰርንድ ዊዝ ዘ ጁዲሻል በዲ ኢትስ ዘ ጁዲሻል በዲ ኦፍ ዘ ዩናይትድ ኔሽን የዩናይትድ ኔሽን ጁዲሻል በዲ ነው። ወይም ደግሞ የፍርድ ጉዳዮችን የሚከታተል ህግ ነክ ጉዳዮችን የሚከታተል ኦርጋን ነው። ዋና መቀመጫው ዘ ሄግ ነው፣ ኔዘርላንድ ውስጥ። ሌሎች ኦርጋኖች መቀመጫቸው ኒውዮርክ ነው፣ አሜሪካ ነው። ይሄ ኢንተርናሽናል ኮርት ኦፍ ጀስቲስ ግን ዋና መቀመጫው አውሮፓ ዘ ሄግ ኔዘርላንድስ ላይ ነው። ቤዚካሊ ሂርስ ኬዝስ ሪፈርድ ቱ ኢት ባይ ዘ ዩናይትድ ኔሽን ሜምበርስ ዩናይትድ ኔሽን ሜምበሮች የተለያዩ ክሶችን የተለያዩ ኬዞችን ለዚህ ለኢንተርናሽናል ኮርት ኦፍ ጀስቲስ ነው አፒል የሚያደርጉት ወይም ደግሞ አቤቱታ የሚያቀርቡት እና ይሄ ኢንተርናሽናል ኮርት ኦፍ ጀስቲስ 15 ጀጆች ይኖሩታል፣ ዳኞች ይኖሩታል። እነዚህ ዳኞች they are elected for the term of 9 years ለ9 ዓመት ነው የሚመረጡት እና የሚመረጡትም አፖይንት የሚደረጉትም በጀነራል አሴምብሊው ነው። በጀነራል አሴምብሊው እና በሴኩሪቲ ካውንስሉ ነው። ይሄ አምስተኛው ኦርጋን ነው። የመጨረሻውና ወሳኝ ኦርጋን የሚባለው ሴክሬታሪያት የሚባለው ነው። ሴክሬታሪያት የሚባለው ምናልባትም የድርጅቱን ሰራተኞች ሪፈር ያደርጋል። ኢትስ ቤዚካሊ ዘ አድሚኒስትሬቲቭ ኦርጋን ኦፍ ዘ ዩናይትድ ኔሽን ድርጅቱን የሚያስተዳድረው ድርጅቱን ማኒፑሌት የሚያደርገው ሊድ የሚያደርገው ይሄ ሴክሬታሪያት የሚባለው የዩናይትድ ኔሽን ኦርጋን ነው። It is composed of Secretary General who is appointed for 5 years term by the General Assembly. እንግዲህ ይሄ ሴክሬታሪያት ማንን ያካታል? ዋና ጸሐፊውን ያካታል። ዋና ጸሐፊውን ይጨምራል። ይሄ ዋና ጸሐፊው የዩናይትድ ኔሽን ዋና ጸሐፊ የሚመረጠው ለስንት ዓመት ነው ይባል? ለ5 ዓመት ነው እና ለ5 ዓመት በዋናነት he or she is appointed with the recommendations of Security Council. አንደኛ ሴኩሪቲ ካውንስሉ ሪኮሜንዴሽን ያቀርባል፣ ማን መመረጥ እንዳለበት ሀሳብ ያቀርባል። አፖይንት የሚደረገው ግን በጀነራል አሴምብሊ ወይም ደግሞ በጠቅላላ ምክር ቤት ነው ማለት ነው። it is the chief administrative official of the United Nation የዩናይትድ ኔሽን ዋናው አድሚኒስትሬቲቭ ኦፊሻል ያስተዳድር
ስራ የሚሰራ ኦርጋን ነው ይሄ ሴክሬታሪያት። እዚህ ጋር ሴክሬታሪ እንግዲህ በተለያየ ወቅት ድርጅቱን የተለያዩ ዋና ሴክሬታሪ ጀነራሎች መርተዋል። ለምሳሌ አሁን ያለው አንቶኒዮ ጉተሬዝ ይባላል። ከዛ በፊት ባንኪሙን ነበር እያለ ድርጅቱ ከተመሰረተ ጀምሮ ብዙ የዩናይትድ ኔሽን ሴክሬታሪ ጀነራሎች ስልጣን ላይ ወጥተዋል። ለአንድ ጊዜም ሆነ ለሁለት ጊዜ ተርም ድርጅቱን መርተዋል። ሶ ዛሬ ያለው ሜን ፖይንት ይሄ ነው። እንደ አጠቃላይ ልክ ከአንደኛ ዓለም ጦርነት በኋላ ሊግ ኦፍ ኔሽን እንደተመሰረተ ሁሉ ከሁለተኛ ዓለም ጦርነት በኋላ ሊግ ኦፍ ኔሽን በመተካት በዓለም ላይ የሰላም ጠባቂ ተቋም ተብሎ የተመሰረተው ይሄ ዩናይትድ ኔሽን የተባለው እንደሆነ አይተናል። ምናልባት ጥያቄ ካላችሁ ጥያቄ ኮሜንት ካላችሁ ኮሜንቶችን በኮሜንት መስጫው መስጠት ትችላላችሁ። ቻናሉን ላይክ፣ ሰብስክራይብ እና ሼር ማድረጉንም እንደዚሁ አትዘንጉ። አመሰግናለሁ። መልካም ጊዜ